የስምረትና የህወሓት ነገር ነው። መጀመሪያ በትግራይ ውስጥ አሁን ባለው ሁኔታ ለስምረት ቦታ አለ ወይ? እንግዲህ የዛሬ ወር ተኩል ጉባኤ እናደርጋለን መቀሌ ላይ ብለዋልና ያን ጊዜ እናያል ማለት ሲጀመር አሁን እንግዲህ ከሴኩሪቲ ሪስክ አንጻር ነው። ሴኩሪቲ ሲልስ አስተዳደራዊ የሚሆነ በሌላ መንገድ ይከለክሏቸው ሆኖ ያደናቅፏቸው ሆኖ ይዘ ያሉትን ማሰብ ያለብህ እንጂ ከዛ ውጪ ማለት መሬት ላይስ እድል ሊሰጠው የሚችለው በቂ ኃይል አለ። እንደበቀላ እድል የሚሰጠው ብለን እናስቀምጠው። ምክንያቱም ፓርቲ እንግዲህ ኮሚትመንት ይጠይቃልና ብዙ ነገር አለ። እኛ ህዝብ እንግዲህ አንተ ራስህ እዚህ ሆነ እንትና አርገሌን ቻል ኢትዮጵያ ውስጥ ማህበር መዋጮ መክፈል እኮ ማይፈል ማህበር ናቋቁም እኮ ብለህ ማህበር መዋጮ እኮ የሚከፍል የለም። ለዛ እኮ ማህበር አንድ ሰው ለስቶ ስብሰባ የሚገኝ ሰው አታገኙ። ከፍተኛ እንትን ችግር አለብን። መንግስት ጋር የተያዘ ወይ መንግስት ስልጣን የያዘ ፓርቲ ምናምን ነገር ሲሆን አበል ምንም ስለሚኖረው ሞር ማግኔቲክ እንትን ይጨምራል። ለዛ ነው አሁን አሜሪካ ምናምን እንግዲህ ወይ ደግሞ ሌላ ብዙ የተሻሉ ሀገሮች ካለው አደራጀት አንጻር ፓርቲ ምን በማህበር ምን ያለ ኦርጋናይዜቢሊቲ ከኛ ጋር ሲናጸር ሰማይና ምድር ነው። ሶ የባህል ራሱ ችግር አለብን። ከዛ አንጻር ነክል ኮሚቴ ነው ይቀጥላል ነው እንጂ ስብሰባ ቢጠሩ የሚገኝ ይኖራል። መጀመሪያ ብዙ የሚመዘገብ ሰው ያገኛል። በዛ ደረጃ ይቸገሩ። ከዛ ደግሞ ማወቅ ያለብህ ቅርብ ጊዜ ኢንተርቪው እየሰማሁ ነበር። የደቡባዊ ዞን አስተዳዳሪው ሀፍቱ ኪሮስ እሱም ስምረት እንደሆነ ተናግሯል። እሱ ሰው ያ ከሆነ መዋቅራዊ በሆነ መልኩ እንኳን ላይከለከሉ ከሚችሉባቸው ቦታዎች አንዱ እሱ ይሆናል ማለት ነው። ስለዚህ መቀሌ ላይ እንዲሆኑ ከልከል መቻላችን ያለ ነው አላውቅም። እንደ ግለሰብ ለመሄድ ማመቻቸት የተወሰኑ ሰዎች ኖር ይችላሉ እንጂ ግን ያደለም ምርጫ ይኖራል ከመጀመሪያ። ኦኬ ምርጫ ወደሱ እንሄዳለን። መጀመሪያ ከምርጫ በፊት ባለው የፖለቲካ እንቅስቃሴ ሪሴፕቲቭነስ ተቀባይነት ከሆነ በደምብ ሰፊት እናገኛለን። ሪሴፕቲቭ ይሆናል ብለህ ትገምታለህ? እሱ ነው ጥያቄ። እስቲ አስረዳኝ። ለምሳሌ እንዴት ያለው ኃይል ነው ከስምረት ጋር ይሰለፋል ብለህ የምትገምተው? ከዚህ በፊት ጌታቸው ቨርሰስ ደብረጽዮን ወይም ህወሓት ቨርሰስ ይሄ ኦልድ ጋርድ የምትለው ቨርሰስ በህወሓት ውስጥ ራሱን የለውጥ ምልክት አድርጎ ይስል የነበረውም ከዛ ውጭ ያለውም የተቃውሞ ኃይል ወዘተ ሲገለጽ ጀነሬሽናል ነው የሚመስለው ልዩነቱ እንዲህ የሚል ሐሳብ ይነሳ ነበር። አሁን በትግራይ ውስጥ የትኛው ኃይል ለዚህ ለስምረት መልእክቶች ሪሴፕቲቭ ሊሆን ይችላል? ኦፍ ኮርስ እሱን ስታነሳ ደግሞ ከብልጽግና ጋር ያለውስ ዝምድና ልበለው ቅርበት አላቅም ገና በእርግጥ ኤስታብሊሽ መደረግ ያለበት ነው። ግን በደንብ መገመት የምትችላቸው ነገሮች አሉ። እሱስ እንዴት ኢምፓክት ያደርገዋል? ኦኬ ይኸውልህ ከወራት በፊት ያ ቅድም መክፈቻ ላይ ሜንሽን ያደረግከው የዳንኤል ብሪፍ ብዬ የምሰራው ላይ አንድ ፕሮግራም ሰራ ምን ብዬ ነበር? የህወሓት ተቃዋሚዎች፣ የጌታቸው ደጋፊዎች እና የለውጥ ፈላጊዎች ብዬ ነበር የሰራሁት። አሁን ደግሞ ሶስት የከፈልኳቸው ህወሓትም የሚቃወሙ እንግዲህ ህወሓት ተቃዋሚ ጃል ለእስ እንዲያጥርልኝ ነው ደግሞ ሞሮፍ የነደበጨውን ግሩፕ የሚቃወም ማለት ነው። እንግዲህ በዛ ኮንቴክስት ያው ጌታቸውም ህወሓት ስለነበር በዛ ወቅት እነደበጨውን የሚቃወሙ አሉ። እነ ጌታቸውን እሱን ሆኖ የእሱን ቡድን ማለት ወይ ከሱ ያሉ ሰዎችን በግልም ይሁን እንደ ቡድን የሚደግፉ አሉ። ሶስተኛም ለውጥ የሚፈልጉ አሉ። አሁን የዛ ሁሉ ቅልቅል ነው ኃይል የነበረው። ኦኬ አሁን እዚህ ስብስብ ላይ እነጌታቸው ፓርቲ አደራጅተናል መጥተናል ሲሉ ጌታቸው ደጋፊዎች ያስቀመጡት እንግዲህ አንድ ሶስተኛ አድርገን እናስበውና ፐርፌክት ባይሆንም አይ ጌታቸው እኮ ፌደራል በሚኒስትር ማዕረግ ተሾሟል፣ እንደዚህ ለብልጽግና ማለት ቀርቧል፣ ስለዚህ ብሎ የሚያፈገፍግ የጌታቸው ደጋፊ ሊኖር ይችላል። እንግዲህ ሁሉም እንዳለ ላይሄድ ይችላል ማለት ነው። በሌላ መልኩ የለውጥ ደጋፊ የምትለው አጠቃላይ ሞሮልስ የለውጥ ሽታው ነው። ጻድቃንም ሰላም ጻድቃን እንግዲህ እስከምናውቀው ድረስ ስምረት ፓርቲ አመራር ደግሞ ያበላል እስካሁን እስከምናውቀው በቀጣይም አይመስልም ማለት ሲናገር ራሱ መጠበቅ ይኖርብናል። ሀሳባችንን ይደግፋሉ ብሎ ግን አይ ቲንክ አቶ ረዳይ ሲናገር ስሞት መሰለኝ ተዘግባው ይቻላል። እሷ ፓርት አላዳመጥኳትም ነገና ግን ኤኒዌይ ሀሳብ ማለት እኮ ያው አጠቃላይ እንደዚህ እንቅስቃሴዎችን ደግፋሉ። የተቋም ፓርቲዎች ይደግፋሉ። ጻድቃን እኮ ምን ማለት እንጫጫ አናውቅም። ግን ዝም ብዬ ግን እሱ አሁን እንዲመቸኝ እንደ ኤግዛምፕል ወሰደውና ጻድቃን ስብሰባ ሲጠራ ይገኝ ነበረ ወይ ደግሞ ጻድቃን ብዙ የሚወደው የሚደግፍ የማይደንቀው ሰው አለ። አሁን ለውጥ ደጋፊ በሚሉ ስናስቀምጠው ለምሳሌ ጻድቃን ቀጥታ ሁለቱም ህወሓት አንጃው ስለሌለ ማለት ነው
የጻድቃን ደጋፊ የነበረው ወይ ደግሞ በዛ መልኩ ስብሰባ ይደረገ በመናገርና በነበረው ነገር ለውጥ ይመጣል የሚያስብ የነበረ ግድ ጻድቃን ምትወውና ይል የነበረ ከዚያም ከተደረገው ኩዴታ የመፈንቅለ መንግስት ማለት ነው ከሱ በኋላ ተስፋ ቆርጦ ወይ ሊቶ ሊመለስ ማለት ምንድነው ሪዛይን ሊያደርግ ይችላል ከነገሮች ማለት ነው ከፖለቲካ ጭላሉ ሊወጣ ይችላል ወይ ደግሞ እነጌታቸው የወሰዱት አማራጭ ይሻላል ከዛ ውጭ ሌላ አማራጭ የለም ሌላ መንገድ የለም ሊልም ይችላል የዋት ተቃዋሚዎች የምትላቸውም እንደዛ የዋት ተቃዋሚዎች ሆነው ነረጩን በመቃወማቸው እነጌታቸው ይሻላሉ ብለው ፕራክቲካሊ ደግፉ የነበሩ ሰዎች አሁን እነጌታቸውን የወሰዱት አማራጭ አልተመቸንም ፓርቲ ማቋቋማቸው ይሁን ወይ ደግሞ ከብልጽግና ጋር ጠግተዋል የሚለው ፐርሰፕሽን አልተመቸንም ብለው የራቸው ፓርቲ ወደ ማጠናከሪያ ተቃዋሚ ፓርቲ ውስጥ ያሉ ሰዎች ናቸው እዚህ ጭቅጭቅ አካል ሆነው ነበሩትና ፓርቲያቸውን ለማጠናከር ሊመለሱ ይችላሉ አይ በቃ ሌላ አማራጭ የለም ሊሉም ይችላሉ ሶ እነዚህ እንትኖችስ የሚሰነጣጥቅ ነው ነገሩ የሚሆነው የተለያዩ ሰዎች ሪአክሽንስ ላይ የሆነው ማለት ኦብቪየስሊ አሁን ምንድነው እያንዳንዱ ሰው ማለት የሚወስደው አማራጭ ማለት አሁን ነሰርሊ ጌታቸው ፌደራል ላይ ወይ ደሞና ክንደያ ፌደራል ላይ በመሾማቸውና ለብልጽግና ቀረባሉ ኮሳንኮት የሚለው ክስላለን ብቻ አይደለም ባይደው ነው ነሰርሊ ፓርቲ አቋቁሞ እሱም ፓርቲ ተኖማል ነው ፓርቲ አቋቁሞ ለምሳሌ ነው ስምረት የሚባል ፓርቲ ፕሮግራም ላይ ቆመ አላቆም ስበት አሁን እኔ ለምሳሌ መንግስትነት እንደግፋለሁ ከዚህ በፊትም ስናወራ ነበር ካንተ ጋር የመንግስት ስርዓት መከበር አለበት የድሩዬ ነው ይሰራል እነርበጽ ስራ ይሰራል የድሩዬ ስራ ነው የነው ማስበ ነበረው ያንተን ወደ ቀጥታ ስምረት ወደ የሚባል ፓርቲ ወደ መደገፍ ሊመነዘር አይችልም አውቶማቲካሊ ፓራዲግማት ላይ ስለሆነ ግን ሌላ ሰው ደግሞ የለም መንግስትነት ኦሬዲ ፈርሷል ስለዚህ ያለው አማራጭ እና ደግሞ ሰዎች ሊሰባሰቡበት ነው የሚችሉ አማራጭ የነጌታቸው ነው ስለዚህ እዛው ነው መሰባሰብ ያለብን ከዛም አልፎ ትጥቅ ትግል ውስጥ ምኮ ንግባ የሚል አማራጭ ይወሰዳል እንደውም ይሄኛው ማኮንት ነው ኦኬ ስለዚህ ስምረት ስቲል ከተለያዩ የፖለቲካ ክንፎች ሊሰበስብ የሚችላቸው ለመልእክቱ ሪሴፕቲቭ የሆኑ ሰዎች አሉ በትግራይ ነው የምትለኝ አሉ ግን ያንን ለማሰባሰብ መጀመሪያ ነጌታቸው በደንብ የቤተሰባቸውን ይሰራሉ ወይ ከዛ ደግሞ ቀጥሎ የሰው ደግሞ የመደራጀት እንትን ያው ያለብን ድካም እንዳለው ሆኖ ማለት ያለው እንደ ህዝብ ያለው ድካም ነው ማለት ካጅ ግን ነጌታቸው የቤተሰባቸውን ከሰሩ ሰለሰለስ ይችላል በቂ በደንብ በሰፊ ሰበሰባሉ ኦሬዲ ፍራስትሬትድ ነው አትሰዋለ ግን አሁን ምንድነው የሚሆነው መቼ ነው ስልጣን የምትይዙት ነው ሰው የሚጠይቃቸውና አሁን ለዛም ይሁን መልስ ያስፈልጋል አንዴ ያነሱ ብቻ አይደሉም ራሳቸው የፓርቲዎች አመራሮች በተቃዋሚ ፓርቲዎች የምናውቀው ሰው ነው ምርጫ እስከሚደርስ ስራ መስራት ያለበት አይመስለው ለምን እኔ በሆነ ኖሮ ሻል ነበር ብለኮ እንደ ቁንጅና ውድድር በየጊዜው መልክን ያሳየ የሆነ ኮሻለው ያልኩ ነው መቆየት ያለ ብዙ ወልታይ የፓርቲ ማላማ ያን ባይደ አንዱ የግድ ስልጣን መያዝ የለብህም እና ሊበራል ዲሞክራቲክ ፓርቲ ተቃለ 80 ዓመት ስልጣን ላይ ሳይዝ ነው የቆየው እንግሊዝ ደጋፊዎች አሉት ምርጫ ያወጣል ስቴትመንት ያወጣል አጥም የሆነ እና ገብቶናል የሚሉት ነው ያምኑበት ነገር ሰላቸው ሊብደም የእንግሊዙ ማለት ነው እና ስለዚህ ፓርቲ ራሱ ሰላም መስራት እንዳለበት በየጊዜው ሲያቅና ሲያሳይ ሰውም ሲያሳምን ሰውም ደግሞ ስልጣን ሲተጠግቼ ለመሾም አበል ለመብላት ሳይሆን የሆነ ሐሳብ አድቫንስ ለማድረግ ነው ዛውስ መሳተፍ ያለው ለጦርነት ኮሴንኮ ችግር የለብንም ቀደም ጥያቄውን ሳነሳድ በትግራይ ቦታ አለ ወይ ስልህ አንዱ ቀደም አንተ ካነሳህበት የህዝብ መቀበል መልእክት አቋያ ነው ሁለተኛ ደግሞ መሬት ላይ ያንን ማድረግ ይችላል ወይ አሁን ያሉት ከዛኛው ህወሓት ጋር ነን ብለው ያሉት የሰራዊት አባላት አሉ ህወሓት ጽፈት ቤት ውስጥ ያሉት ሰዎች አንኮምፕሮማይዚንግ የሆነ እንትን አሰራር አለ ድርጊት አለ ከዚህ ቀደም የሚያሳዩት ነው ከዚህ በኋላ የሚለውጡታል የሚል ግምት የለኝም ቢለውጡት ደስ ይለኛል ግን ጋዜጣዊ መግለጫውን እንኳን አዲስ አበባ ሄዶ የሰጠ እንግዲህ የትግራይ ፓርቲ ነው መቀለ መጥቶ ጋዜጣዊ መግለጫውን መስጠት ያልቻለ ፓርቲ ከዛ በኋላ ያሉትን አሁን የምትላቸውን በጣም ተከታታይ ስራ የሚጠይቁ የፖለቲካ ስራዎች ትግራይ መሬት ላይ ሊሰራ ይችላል ወይ ነው እኔ ግን ከሱ በላይ የሚያሳስበኝ ነገር ነው ልንገርህ ማለት አሁን መቼ ነው ጌታቸው እንግዲህ ያው መቀደን የለቀቀው መጋቢት 2 ነው ከዛ መጋቢት 27 መሰለኝ እንትና ማነው ወደረደት ሾማ ሶሚያዚያ 7
ግንቦት 27 2 ወር ሆኗል። እንግዲህ ቢያንስ ወደ ወረደ ከተሾመበት ቆም 2 ወር ሆኗል። ይሄ 2 ወር በቂ ጊዜ ነው። የፓርቲ ፕሮግራም ምን የሚጻፍ አዲስ ነገር አለና ነው ማለት ኦኬ ግድ የለም እሱን ሰዋዋይተን ነው የምንጽፈው ብለዋል። አሁን የደረሱበት ስቴፕ ለመድረስ የዛሬ 2 ወር መድረስ ይችሉ ነበር። ምን ሰዋዋይተን ነው የምንጽፈው ብለዋል። ፕሮግራም እኮ ሪሊዝ አለ። ለዛ እኮ ነው ለምሳሌ ስምረት ስትል የምናወራው ስለ ስምና ስለ ሎጎ ብቻ ነው። ስለ ኮንቴንቱ አላውቅም። በእርግጥ አንድናም ሰጠይቄ አልሰጡኝም። እኔም ላጫንቃቸው አልፈለኩም። የበረሃቸው ሂደት መሄድ ሳለባቸው ግን ተሰብስበን እንደንትን ነው ማለት ሁሉም ሰው አስተያየት ሰጥቶበት በዛ መልኩ ነው የምናደርገው ምንድን ነው የሚጸድቀው እንጂ ፋይናላይዜሽን አላገኘም ብለዋል። 2 ወርስ እሺ አሁን ፕሮግራሙን ለማዋየት ከፈለክ ለማዋየት ቢሆን 2 ወር እስካሁን ሰፊ ጊዜ ነው። አዲስ አበባ ላይ እኮ ስንት 100 ሺህ ትግራይ አለ በወዳኛው ቆጠራ ላይ 7% 8% አካባቢ አለ እና በጣም ብዙ ነው። ኢቭን ከዚህ መጀመር ይቻላል። ቴስት እንደ ፓይለት ቴስቲንግ ማለት ነው። በሶሻል ሚዲያ ቸማት ነገር አለ እና 2 ወር አርገህ ጀስት የጊዜ ምዝገባ ማግኘት በጣም ቀላል ነገር ነው። አሁን ያገኙት ምዝገባ ማለት ነው። እኔ በ3 ቀን አምጨርሼ እንትን ልል እችላለሁ። ዋናው ጉባኤ ማደራጀት ነው ከባድ ማለት ፋይናንስ ይጠይቃል። ወደ 4000 ነው 10000 ሰው ፊርማ ተሰበስባለህ። ጉባኤ ራሱ ወጪ ያለው አበላለው ደግሞ ስለዚህ እንኳን ክልላዊ ፓርቲ ስለሆነ ከትግራይ ብቻ ይበቃቸዋል። ሀገራዊ ፓርቲ 4-5 ክልል ትባላለ። የራሱ ጣጣ አለው። ያው ገንዘብ ይጠይቃል እንደዚህ ነገር። ይሄ ጊዜ እንትኑ ግን በቀላሉ ዝም ብለህ በሳምንት ነው የምጨርሰው ነገር ነው። ከቱም እንትና ማያጨናንቅም ቴንታቲቭ ነገር ነው የሚጠይቀው። ማነው ምርጫ ቦርድ ራሱ ማለት መንቀሳቀሻ ለጊዜው ነው የሚሰጠው ማለት እንዳያስቸግረህ ፖሊስ ነው። ምን እያልኩ ያለሁት እነሱ ከሚሄዱበት ስሎ ፔስ አንጻር በቀጣይ እዛ ምን ችግር ባይገጥማቸው እውነት እያሰባሰቡ ምናምን ያደረጉ በምን ያክል ዴዲኬሽን ይሰራሉ የራሳቸውን መጠየቅ ያለ እኮ እሱ ቀጥታ ያለው ሀፍቱኪሮስ ኮንታክት ያዳምጠው እኮ ሀፍቱኪሮስ ስለ ፕሮግራሙ ዝርዝር እንደማያውቅ ነው የተናገረው። ይሄ እንደ በሱ ሌቭል ያሉ ሰዎች ጋር እኮ ማለት በሱ ሌቭል ማለት ሞስት ላይክሊ ስምረት ውስጥ ማዕከላዊ ኮሚቴ እንደሚሆን የምጠብቀው ሰው ነው ኦልሞስት ፎር ማለት ነው። ስለዚህ በዛ ደረጃ ካልተናበብክና እንትን ማለት ይህንን ቶሎ ካልጨረስክ ቤት ስራህን ስለ ህዝቡ ስለ ሰራዊቱ ማሰብ ሌላ ስቴጅ ነው ይደርሳል። ስለዚህ መጀመሪያ እዛ ጋር ነው ሰራዊቱ። ቀጥሎ ወደ ሰራዊቱ ነው ስትመጣ እንግዲህ መፈተሽ ይኖርበታል። እንግዲህ ወደ ዋናው ነገር እንምጣ ብዬ ነው ከዛኛው ትችቴ ልጀምር ነው። ምንድነው እዛ ውስጣቸው ያለ መጓተት አለ። ሜቢ ይሄ ሌላ ጥያቄ ያከል ከሆነ እንትን አለው አሁን አነካካውን ብዙ ግን እነ ሞንጆሪ ነው ወይም እነ ደብረጽዮን ሊሄዱበት በሚፈልጉት ፍጥነት አለሞ ወረደ እየሄደላቸው ያለው እነሱን ደግሞ ራሳቸው ውስጣቸውን በደንብ ይወሰነው መሰለኝ። ብዙ ነገር እንዲህ እርምጃ እንውሰድ እንደዚህ እንሹ ይሄን እንቋጠር አላቸው። በጣም ፍረሰት ያደርጉ ያው ከደረገ ጋር ይጣሉና ፕራክቲካሊ ጣልተዋል። ባል እንትን ባልበኔ እንትን ናቸው እንደሚጣሉ እንኳን ገና ሲሾም ነው የጨረስኩት። ግን ያኔ ካቢኔ እንደሾመ ፖስት ያደረኩት ፌስቡክ ላይ አይተህ ከሆነ ምንድነው ያልኩት? አሁን ለካቢኔ ዝርዝሩ ሳማታን የሚያደርገው ከካቢኔ ውስጥ የህወሓት ጽሕፈት ቤት ታማኝ እነማን ናቸው፣ የወደረደ ታማኝ እነማን ናቸው የሚለው ነው የጻፍኩት ባጭሩ። ሰዎች ደውረውልኝ ሙሉ ተቋጥረውታል እኮ እሱ ነው ያሉት ነው የሚያደርገውና ማለት ነው። ግድ የላቸውም እሱን ቆዩና የታልኳቸው። እስካሁን ብዙ የፈለጉት ሰው አልሾመላቸውም፣ ዞን አልሾመላቸውም፣ ይፈርት እንዲቋጠሩ አልፈቀደላቸውም። እንደዚህ ማት ነገር ላይ ማፍረስ ያርገዋል። እርምጃውን ሰደ ካቢኔ ውስጥ ግን ዳንኤል 10 ጠይቀው 12 ሰጥቷቸዋል። በሰውም በዛና ሲግናል ወሰደው ነኝ ካቢኔ ሾመ ጊዜ። አሁን እንግዲህ ለምን እዛ ጋር ለምን እንዳደረገ እንትን የለኝም አልጠይቁትም። እሱ ሜቢ እዛ ጋር ወይ ሊጋጭ አልፈለገም ይሆናል አይደል ወይ ማተር አያደርግም ብሎ ሊሆን ይችላል። አሁን ትግራይ ያለው ነገር አይደል በጣም ፕሬዚደንሻል ነው ሲስተሙ። ፕሬዚዳንቱ ካን ዱ ኤኒቲንግ ጌታቸው ስልጣን መጠቀም ሳልፈለገ ነው እንጂ አሁን ወደ ወረደም አላውቅም እንዴት እንግዲህ አክት እያደረገ እንደሆነ ምንም ሲል ስለማትሰማ እሱ እንኳን ግራ ያጋባል። ፕሬዚዳንቱ አንድ መስሪያ ቤት ቢሮ ሊያቋቁም ይችላል በቃ በደብዳቤ። ይሄን ያክል ፓወር ነው ፕሬዚዳንቱ። አብይ እንደዛ ስልጣን የለውም። ጀስት ምናምን ኤጀንሲ ይባል ማለት ነው። አሁን ወደ ወረደ ከፈለገ ነገ ጠዋት የምንድነው የሚባለው አላውቅም የጨረቃ ወይ ምናምን የከዋክብት ምርምር ኤጀንሲ አቋቁሞ ስልጣንና ተግባሩን ዘርዝሮ ዳንኤል ብርሃንን መሾም ይችላል። ማለት ያ ነው ያን ያክል ስልጣን የሚሰጠው። ሜቢ ካቢኔው ማተር አያደርግም ብሎ ሊሆን ይችላል። ወይ ደግሞ ትንሽ ከሚረጋጋ ኦኬ ሰራዊቱ ደግሞ ኬዝ ነበረበት፣ ስለዚህ ማስታገስም ነበረበት። ያን ጊዜ ደግሞ ሰራዊቱ ጋር አዲስ መሪ እንምረጥ አንምረጥ የሚል ግፊት ነበረ። እሱን ተቋቁሞ ባይደው ኦልሞስት አሸንፎ ወጥቷል ማለት ፍሳማንጁስ ነው ኃላፊ ሆነው የሰራዊት አዛዥ ሆነው እነ ሞንጆር ነው የሚፈልጉትን ወዲን ባይታይ ነበር። ከዛም አንጻር ሉዝ አላደረግም። ሌላ ቦታም ችግር ስለነበረበት ቢያንስ ካቢኔው መስጠት ነበረበት። ከመጀመሪያ ጦርነት ሊከፍቱበት ነው።
ከዛ ቆይ ትንሽ ጠብቁ እያለ ነው 2 ወር ያሻቸው። የዞን አስተዳዳሪ ባይደው እስካሁን ድረስ የሾመላቸው የለም። እነዛ በፊት ጌታቸው ያነሳቸው ሰዎች እንደተነሱ ነው። እነ ደብረጽዮን የሾሟቸው ሰዎች እስካሁን ድረስ የፕሬዝዳንት ደብዳቤ የላቸውም። ማዕከላዊ ዞን በል፣ ሰሜን ምዕራብ በል፣ ምስራቅ ዞን በል፣ የትም ቦታ በቃ የመቀሌ ከንቲባን ነው እነ ደብረጽዮን የሾሙት ሲሆንላቸው። ለአንዱም ቦታ የተሾመ የለም። ፕራክቲካሊ አሁን ሰለሞን ትኩ ምስራቅ ዞን የነበሩ ጌታቸው ከመቀለ ሲወጣ እሱም ያው ወደ ምስራቅ ወደ ጥግ ትግራይ በረሃ ላይ ያለ ያው ወደ አፋር ነው ድንበር በረሃ ላይ አካባቢ ማለት ነው። እሱ ቴክኒካሊ ምስራቅ ዞን አስተዳዳሪ ነው ድረስ 2-3 ወር ማለት ነው። እነ ደብረጽዮን በጠመንጃ ያስገቡት ሰው እስከነደገ አልጻፈለትም። ሰው ወደ ወረደስ ይሄን ብሎ አላደረገላቸው። ስለዚህ ለምን ያን ያናደገ ሌላው ግፊት ስለሚመጣበት እንዳይጦዙበት እያስተመመ ሊሆን ይችላል። አይነ እንግዲህ ራሱ ጌም ኖሯል። ሰው ወደዚህ የመጣው ምን ልፈልግ ነው አሁን እነ ስምረት መቀሌ ላይ ስብሰባ እናደርጋለን ቢሉ እንዴት አክት ያደርጋሉ መገመት አይቻልም። ደግሞ ብዙ ነገር ላይ ዲሳይሲቭሊ አክት እያደረጉ አይደለም። ኦፕሬሽን እናርግና የነሸዊት ቢተው ነው ያሉበት እነዚህ አሁን የትግራይ አማጺ እንበላቸው ለውጥ ፈላጊ አማጺዎች እነሱ ጋር ኦፕሬሽን ነው እየተባለ እስካሁን ወደ ተግባር አልገቡም። ወጥ እንትን ስለሌለ ደቡብ ዞን ላይ እና ሀብተኪሮስ ላይ ኦፕሬሽን እናድርገን እንደበጠንኩ በግልጽ ተናግሯል እናደርጋለን ብሎ ወር አለፈው። ውስጣቸው እንዲስ አለመወሰን አለ። ወደ ወረደ ብቻ ስለያዛቸው ሳይሆን ውስጥም አለመወሰን አለና ከዛ አንፃር መቀሌ ላይ ሄደን ስብሰባና እንግዲህ ወደ ወረደ በቂ ጥበቃ ሊመድብ ይችል ይሆናል። በየወረዳው በየዞኑ የሄድን እንቀሳቀስ ስትል የማይሞከሩ ቦታዎች ይኖራሉ፣ የማይታሰቡ ፕሬዚዳንት እያለ ያልሄድክበት ቦታ ተቃዋሚ ፓርቲ ዘመን ሊያስቸግር ይችላል። አንዳንድ ቦታዎች ደግሞ አመቺ ሊሆኑ ይችላሉ። ማይጨው ላይ ሀብተኪሮስ አለ ማን ያስቸግራል ማለት እዛም ሰራዊት አለ እኮ እንትና የሚያዙት ያው ወደ ወረደ የሚያዙት ግን ያው ማለት ቻይኒስ ኮንቴክስቱ አስተዳደራዊ እንትን ተጠቀማል ለመከልከል አዳራሽ መዝጋት እንደዚህ ይሄ በማውቀር ተጠቀመ። ሁለተኛ በጸጥታ ኃይል በኩል ማዋከብ ነው እስከ ማሰር መሄድ። የትኛውን ያደርጋሉ ስል መቀሌ ላይ ሊያደርጉ የሚችሉበት እድል አለ። ብዙ ነገሮች ላይ ኢንዲሳይሲቭ አለይቶላችሁ በጀመሩበት ሞመንተም አልሄዱም። እንትኖቹ አለ ወታደሮች በመጀመር ሞመንተም ሳልሄዱ መቀሌ ላይ ስብሰባ ያደርግ ይከለክላል ወይ አይደለም።